ፍንጥቅ ጮራ የቀልብ ዶክተር ወይም ቁርአን። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም አስፈላጊ ማወቅ መማር ሁሉም ሰው መገንዘብ ያለበትን ትምህርት መጣጥፍ ይዤላችሁ ቀርብ ያለውኝ። በሚገባ ተከታተሉኝ። የቀልብ ዶክተሮችን አቋምን በሚገባ የሚገልጽ እንዲሁም ደግሞ ስለ ስራቸው ስለ ዓላማቸው በጣም አድርጎ የሚተርክ ጽሑፍ ነው። ሁላችሁም እስከ ፍጻሜው ተከታተሉ። ይሄንን ትምህርት ወይንም ይሄንን መጣጥፍ ለኡማው እንዲዳረስ የበኩላችሁን ተወጡ። ሰምታችሁ ብቻ ዝም አትበሉ። ሼር፣ ላይክ፣ ኮሜንት በማድረግም ሁሉም ሰው እንዲያውቅ እንዲሰማ በማድረግ ተባበሩ። ባረከላሁ ፊኩም። አዳዲስ ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን አንዴ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ወደ እናንተ ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ መጣጥፍ እናምራ። ፍንጥቅ ጮራ የቀልብ ዶክተር ወይም ቁርአን። የብዙዎቹ የአይዟችሁ ዱዓ፣ እንባ፣ የእናትነት፣ የእህትነት፣ የወንድምነት ፍቅር፣ ስስት፣ እንክብካቤ፣ የሙፍቲዎች ትግሰጻ፣ ውዴታ አልሐምዱሊላህ አበርትቶናል። በድጋሚ ጀዛኩሙላሁ ኸይር። እኛም ለአላህ ስንል ወደርናችሁ። በመቱት ቁጥር የሚጠነክር ቆሻሻ በጣሉበት ቁጥር ተራራ የሚያክል የኡማ መድህን በማግኘታችን ሱማ አልሐምዱሊላህ። አስታውስ፣ በኡማው ላይ ያለውን እሾህ ስትነቅል እሾህን የሚሰኩ ሰዎች መኖራቸውን አስታውስ። ረሱል ሰለላሁ ዐለይሂ ወሰለም አንተ እብድ፣ አንተ ጠንቋይ፣ አንተ መተተኛ፣ አንተ ውሸታ መባላቸውን። በአሁን ሰዓት ፍቅርን ሰብኮ ሁሉንም በፍቅር የሚይዝ እንጂ አንጃ ጓንጃ የሚከፋፍል ኡማን ላለመፍጠር በሷሊሆች በሰለፎች መንገድ የምንጓዝ ጽኑ አማኞች ነን። አልሐምዱሊላህ። ይህ የቀልብ ዶክተር ወይንም ቁርአን ጥንስስና ምስረታ የሚያትት አላህ ካለ አንኳር አንኳር አጀንዳዎችን የሚዳስስ መጣጥፍ ነው። በዶክተር አቡ ፈርሃን የተጻፈ ክፍል 1። ቢስሚላህ። ከጅማሩ እስከ ፍጻሜው አንብበው የማሩበት። ይህ ምስክር ያልሆኑ አላህ የሰጠንን ጥንካሬ አይገነዘቡም። እናንተ ምእመናን ሆይ እወቁ፣ በኢስላም ላይ በሰለፎች መንገድ በሐቁ ጎዳና መሪም ተመሪም ስንሆን በጥሩ አዛዥ ከመጥፎ ከልካዮች ለመሆን የምንጥር ተራ የአላህ ባሮች ነን። አዎ ተራ ባሮች፣ እንደ ተራ ሰው ወንጀል የሚሰራ እንደ ተራ ሰው መጥፎ ውሳኔ ላይ የሚደርሱ ተራ ሰዎች ነን። መንገዳችን ከሷሊሆች ከሰለፎች ከረሱል ሰለላሁ ዐለይሂ ወሰለም መንገድ ከወጣ አንዳችም ሰው ማንም ሰው እንዳይከተለን ጥሩ ሰርተን ኢስላማዊ ከሆነ እንጂ ፈጠራ እንቶ ፈንቶም ከሆነ ከኛ ይራቅ። ይህ በሁላችሁም ልብ ውስጥ አስፍኑት።
የቀልብ ዶክተር ኡማውን ከቢድዓ፣ ከሽርክ፣ ካላስፈላጊ እምነቶች አጽድቶ በቁርአንና በአላህ ቃል በነቢያዊ መድኃኒት ብቻ ሕክምና የሚሰጥ ከሲህር ከአሻራኪዎች የጸዳ ስብስብ ነው። አልሐምዱሊላህ። አላህም ይቀበልንና በዚህ በደካማ ማንነታችን በቁጥር በርካታ ለሆኑ አህለል ኩፋሮች የሂዳያ ሰበብ ሆነናል። ለደብተራ ለጠንቋዮች ሐቁን መንገድ አመላካች ስንሆን ብዙዎቹን ወደ ኢስላም በአላህ እርዳታ አምጥተን ጋብዘን አስተምረን አንጸናለም። አዎ ጠላቶች አሉን። የአላህ ጠላቶች በሙሉ ጠላቶቻችን ናቸው። አዎ ወዳጆችም አሉን። የአላህ ወዳጆች በሙሉ ወዳጆቻችን ናቸው። ከዚህ ሁሉ በፊት ግን አንዳች ነገር ልንል ፈለግን። አልሐምዱሊላህ። ከእንግዲህ ወደ ላይ እንጂ ወደ ታች የማንልበት ማደግን እንጂ መበተንን ማነስን የማንችልበት ቦታ ላይ ደርሰናልና በእርሱ እገዛ እናም በእኛ ስራ ጣልቃ በመግባት ኡማውን ለማጥመም የሚጥሩ አህለል ኩፋሮችና ተባባሪዎች እንደሚኖሩ እሙን ነው። ማጣራት የሙእሚን ተግባር ነውና ሳያጣሩ ገና ከእንጭጭነታቸው በእኛ ላይ ፈትዋ ለመስጠት የሚደረድሩ ሰዎች ነበሩ። አልሐምዱሊላህ። ሁሉም በሚባል መልኩ ስራችንን ሲያዩ ታርመው ታቅበው ተመልክተናል። በአንድ ወቅት ስለተፈጠረ አጋጣሚ እናጫውታችሁ። አንድ አሊም የተባለ ሰው ማለትም ፈትዋ የሚሰጥ ሙፍቲ እንዲህ ያለ ነገር ገጠመው። ያም አንዲት ሴት እጅግም ተበደልኩኝ ብላ አምርራ ትጠይቀዋለች። ሙፍቲውም ምን ተበደልሽ? ቀጣይ ጥያቄው ነው። ባሌ ሁሌም ማታ ማታ ይደበድበኛል፣ ይበድለኛል ስትል ጠየቀች። ጥያቄዋን በስልክ ነበር። ሙፍቲውም ለደቂቃዎች ዝም አለ። ቀጠለችም፣ በጣም ነው የምጠላው፣ ይሄን አድርጓል አለች። ሙፍቲው ለእርሷ አዝኖ ተናደደ። እንዴት እንዲህ ያደርጋል? ይሄ ሙጅሪም ነበር መልሱ። ብዙ ማለት የማንሻቸውን ስህተቶችን ፈጸመ። ሚስት አመስግና በዘጋች በሰዓታት ልዩነት ውስጥ ባል ደወለ። ሃሎ አለ ባል። ሙፍቲውም ሃሎ አሉ። እኔ ከፍሬያለሁ፣ እንዳንተ ከሆነ እስልምና በአፍንጫዬ ይውጣ። እንዴት ሳታውቀኝ ሳትጠይቅ ነገር አሳባቂ በመጣላችሁ ጊዜ አጣሩ እየተባለ እንዴትስ ስለኔ ይሄንን ትላለህ? እኔ ያለሁት ሩቅ አገር ነው። እርሷ በዋትስአፕ በድምጽህን ላከችልኝ። ሚስቴ የአእምሮ በሽተኛ ናት። አሁን አንድ ላይ አንኖርም። ይህም ማስረጃ አለ። ለዚህ ብዬ ቤተሰቧ ጋር ነበር የማኖራት። አንድም ቀን ንክቻትም አላውቅም። እስልምና እንዳንተ ከሆነ ትቼዋለሁ ሲል የተላከው የድምጽ ቅጂ ተቋረጠ። ይህም ለኡስታዙ ብሎም ግሩፕ ውስጥ ለነበሩ ታዳሚ ሙስሊሞች ድንጋጤን የፈጠረ ሁኔታ ነበረ። አዎ ሙፍቲው ብዙ ነቀፌታ ደረሰበት። እኛም ተጋባዥ ነበርንና በይቅርታ ጉዳዩ ይታለፍ ዘንድ ጣርን። ኡስታዙ ግን ተጸጽቶ ስልኮቹም ላይ ደወለ። ሰውየው አላነሳም። ሙፍቲ ነውና በዚህ ሰበብ ጀሃነም ልትጠብቀኝ ትችላለች ሲል ሰውየው ባለበት አፈላልጎ ከ3 ወር በላይ ፈሽቶበት በአካል አግኝቶት እግሩ ላይ ተደፍቶ ይቅርታን ጠየቀ። ሰውየው በቁጣው ነበርና ይህንን ያለው አፉ አለ። ሙፍቲውም እንዲህ ነው። በአንድ ወቅት በእኛ ላይ የምትታከም ሴት አንድ ኡስታዝ የሆነ ግለሰብ ጋር አላህ ይራህመው ደውላ ጠየቀች። እድሜን ጠየቁኝ ለሕክምናው ስትል እርሱም በጊዜው ይህ ጥንቁልና ነው ብሎ ደመደመ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐቅ አገር ሄዷል። ለምን እንደሆነ አላጣራም ነበር። የኋላ 3 ሰው ጥያቄውን ሲደጋገምበት እኛን ለመጠየቅ ብቅ አለ። እንደጠበቀውም አልነበረም። አልሐምዱሊላህ በቂ ምላሽ ሰጠነው። ኢንሻአላህ
ስለ መጠይቆቻችንና ዓላማዎቻቸው በስፋት እናስረዳለን። በጣም ተደናግጦ አፉታን ጠየቀ። ሱብሃን ያወቀ ሰው ብልሃቱ፣ አሊም ጥበቡ። የአናንያ የኩራት ዕውቀት ፈጽሞ ይቅርታን አትጠይቅም፣ እንዲያውም በጥፋቷ ትገፋለች። ቀጠለ። አፉ ካላላችሁኝ አለ፣ እኛም አለን። አፉ የምንል ስለ አስካር ጥቅሞች በስፋት ጥናቶችን ሰርተ ስታቀርብ ነው ስንል መለስንለት። አደረገውም። አላህ ነፍሱን በጀነት ያኖረልን። በዚህ በወጣትነት ፈጽሞ ይሞታል ብለን አልጠበቅንም ነበር። አላህም ፈልጎለት ወደ አኺራ ሄደ። ይህ ሰው ሷሊህ ነበርና ዱዓ አድርጉለት። ስሙንም ከመጥቀስ ታቀብን፣ እንዲታወቅበትም ፍቃደኛ አልነበረም። እርሱም በቃሉ ጸንቶ ወደ ሐቁ ሀገር ሄዷል። አላህ ይራህመው። ይህ ትምህርት ለናንተ የተሰጠበት ምክንያት አላዋቂዎችን ወደ ኸይር ስራ ብቻ እንድትመሩ ሲባል ነው። አዎ ሙፍቲዎችን አታሳስቱ። ግንጥል ሐሳብ፣ የተሳሳተ መረጃ እየሰጣችሁ ሙእሚንን አታስጨንቁ። በኸይር ስራቸው ይቀጥሉ ዘንድ ክፍፍል አይፈጠር ዘንድ ሊያውም በአላህ ቃል ስለሚያክም አካል ውሸትን ቀጥፎ ለሙፍቲዎች ውሳኔ ለማሰጠት መቸኮል። ሱብሃን። በእነኚህ ሰዎች ሸይጣን በራሱ የሚቀና ይመስለናል። ለሙፍቲዎች፣ ለኡስታዞች፣ ለደዓዋቶችም ይህንን ጥሪ አቀረብን። በእኛ ላይ ፈጽሞ ፈትዋን ከመስጠት ተቆጠቡ። እኛም ብታናግሩ እኛ ዘንድ በኢዝኒላህ ሐቅ አለች። ስህተት እንኳን ቢኖር ከ10 በላይ በዲኑ የነጠረ ዕውቀት ያላቸው ሰዎች ሹራ አድርገውበት ነውና ከምን አንገል ተረድተውት ነው ስትሉ እንድትጠይቁ እንሻለን። በእኛም ላይ አህለል ኩፋሮች ጠላትነትን አወጁ። እኛም ከነርሱ ጋር ጦርነት ላይ ስንሆን ፈጽሞ አላህን ከካደ ኃይል ጋር ስምምነትም የለንም። ይልቁንም ከኛ ጋር አብሮ በመሆን ማሻሻል የሚገቡንን ነጥቦች እንድናሻሽል እድምታ ነጥብ ብታስቀምጡ እኛም እንበረታለን፣ ኡማውም ተጠቃሚ ይሆናል። ለምንስ ሲባል ያበበን አበባ አቧራ ተራግፎበታል ስንል እንቆርጣለን። ይህም ከአጥፊዎች ነው። በቀጣይ ስለ አንኳር ነጥቦች እንመክራለን። አንደኛ፣ የቀልብ ዶክተር የአስካር ሕክምና ለ45 ቀን የሚቆይ ነው። ለምን እና ሌሎችን 9 አንገብጋቢ ጥያቄዎችን መልስ ይሰጥበታል። ይህ ትምህርት በዚህ ተጠናቀቀ። ሳምንት በክፍል 2 እስክንገናኝ ድረስ አብራችሁኝ ለነበራችሁ በሙሉ ጀዛኩሙላሁ ኸይረን። ሼር፣ ላይክ፣ ኮሜንት በማድረግም እንዲሁ ተባበሩን። ቻናላችንን ለኡማው ያስተዋውቁ። የቀልብ ዶክተር የአፊያው መንደር። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።